መድረክ መጋራት የሚባለው ነገር ትልቅ ችግር ነው እና ሰው ስለሚወዳቸው እነዛ መጠቀሚያ እየሆኑ ነው ያሉት። አሁን እነዚህ ሰዎች ብልጥ ናቸው፣ ስህተት ትምህርት አራማጆች ናቸው፣ ግን ታዋቂ የሚባለውን ዘማሪ ይዙና ሰው በሱ አማካኝነት እንዲመጣ በማድረግ ከዛ ያንን መጥፎ ትምህርታቸውን ይግቱታል ማለት ነው፣ ያጠጡታልና እኔ ዘማሪዎቻችን ለእንደዚህ አይነት ነገር ግልጋሎት ላይ መዋል የለባቸውም፣ ነው ማለት መቻል አለባቸው። የታወቁ ቤተክርስቲያናት ሄደው ማገልገል አለባቸው ብዬ ነው። የሚነቀፉ ሰው በትምህርታቸው እኔ አሁን እዚህ ስመጣ ብዙ ሰዎች ጋብዘውኛል እና እኛ ጋር መታስተምር እና እኛ ጋር ምናምን ብለውኛል። አልሄድኩኝም። ምክንያቱም እኔን የሚወዱ ሰዎች ሄደው ዛሬ የኔን ትምህርት ፍለጋ እዛ ቤተክርስቲያን ይሄዳሉ። ነገ ደግሞ ዛኔ እኔ አልኖርም፣ እኔ ወደ ሀገሬ መለሳ አይደል። ሌሎቹ ደግሞ ከኔ በኋላ የሚግቷቸው ነገሮች ትክክል አይደሉም ብዬ ስለማስብ እዛ ቤተክርስቲያን ለመሄድ ፍላጎት እንትን አለ። ታዋቂ የሚባሉት አሁን በየቲቪው ላይ እንትን የሚሉ ሰዎች ጋብዘውኛል። እኔ ነው ያልኳቸው፣ እኔ እናንተ ጋር ልሄድ አልችልም፣ ምክንያቱም በቋሚነት እናንተ ጋር ስለማላስተምር እኔ ከሄድኩ በኋላ የምታስተምሩ ትክክለኛ ትምህርት ስላልሆነ እኔ እናንተ ጋር መጥቼ ላገለግል አልችልም ብያቸዋለሁና ዘማሪዎቻችን እንደዛ ማለት መቻል አለባቸው፣ ነው ማለት መቻል አለባቸው። እና ለምንድን ነው እነዚህ ሰዎች የጠሯቸው? ሰውን ለመሳብ ነው፣ አትራክት እንደ ቅመም ነው ሊጠቀሙባቸው፣ እንደ ስፓይስ አለ አይደል ነው ሊጠቀሙባቸው የፈለጉት። እና የመጥፎ ነገር ስፓይስ መሆን የለባቸው፣ የጥሩ ነገር ነው ስፓይስ መሆን ያለባቸውና እግዚአብሔር እነሱን ስለሰጠን እኔ እግዚአብሔርን አመሰግናለሁ። ዘማሪዎቻችን በእነሱ ብዙ እንባረካለን፣ ግን በጣም ጠንቃቃ መሆን አለባቸው ብዬም ደግሞ አስባለሁ። ዶክተር